በሰው በመሰረተ ልማትም ሆነ በተፈጥሮ ላይ ከፍተኛ የማውደም አቅም ያላቸው የኒውክሌር የጦር መሳሪያዎች ከ1930ዎቹ ጀምሮ መመረት መጀመራቸው የሚገለጽ ሲሆን ዛሬ ላይ 9 ሀገራት በጋድና በሚስጥር የኒውክሌር መሳሪያ ባለቤቶች ናቸው። ከነዚህ ሀገራት መካከል ደግሞ የዘመናት በተለይም የድንበር ግጭት ታሪክ ያላቸው የደቡብ እስያ ሀገራቱ ህንድና ፓኪስታን ይገኙበታል። የቀጠናው ቅኝ ገዢ እንግሊዝ በፈረንጆቹ 1947 ለቃ ከወጣች በኋላ ሁለቱ ሀገራት ከተከፈሉ ወዲህ ድንበር ላይ ባሉ ግዛቶች ሳቢያ ግጭቶች አላጧቸውም። በታሪካቸው 4 ጦርነቶችን ያደረጉት ህንድና ፓኪስታን 3ቱን በካሽሚር ግዛት ያደረጉ ሲሆን በቅርቡ በህንዷ ካሽሚር ፓህልጋም 26 ቱሪስቶችን የቀጠፈው ጥቃት ደግሞ አዲስ ውጥረት ውስጥ አስገብቷቸዋል። ህንድም አጸፋ ያለችውን በ9 በፓኪስታን የሚገኙ ኢላማዎች ላይ ጥቃት መክፈቷ የኒውክሌር ታጣቂ ሀገራቱን ወደ ግጭት እንዳስገባቸው ይታወሳል። ይሄው ለ4 ቀናት ቆይቶ በአሜሪካ አደራዳሪነት በተኩስ አቁም ስምምነት መፍትሄ ያገኘው ጦርነቱ በ10 ዓመታት ውስጥ የከፋ የነበረ መሆኑ ይነሳል። ህንድ ለመጀመሪያ ጊዜ የፓኪስታን የሆነውን የፑንጃብ ግዛትን በሚሳኤል ስታጠቃ፣ ፓኪስታን በበኩሏ የህንድ ፑንጃብ ግዛትን ብሎም ጉጃራትና ራጀስታን ግዛቶችን በሚሳኤልና በሰው አልባ አውሮፕላኖች ወይም ድሮኖች ማጥቃቷ ይታወሳል። በዚህ ጥቃት ህንድ የአሸባሪ መሰረተ ልማቶችን ኢላማ አድርጌ 100 አሸባሪዎችን ገድያለሁ ስትል 5 ወታደሮቿንና በትንሹ 16 ሲቪል ዜጎቿን ማጣቷን ስትገልጽ፣ ፓኪስታን 13 ወታደሮቿንና በትንሹ 40 ሲቪል ዜጎቿን ማጣቷን አስታውቃ ነበር። በተኩስ አቁም ስምምነት ጋብ ብሎ የሚገኘው የሁለቱ ሀገራት ግጭት ወታደራዊ መሰረተ ልማቶችንም ኢላማ አድርጎ ጥቃት ያደረሰ በመሆኑ የዓለም አቀፉ ማህበረሰብ በተለይ ምዕራባውያኑ ወደ ኒውክሌር ጦርነት ሊያድግ ይችላል የሚል ስጋታቸውን እንዲያንጸባርቁ አድርጓል። ሆኖም ህንድ ከፓኪስታን ጋር ባላት ግጭት በደቡብ እስያ ቀጠና የኒውክሌር ጦርነት ይነሳል የሚለውን ስጋት ከእውነት የራቀ ብለዋለች። የውጭ ጉዳይ ሚኒስትሯ ሱብራህማንያም ጃይሻንካር በየትኛውም ሁኔታ ወደ ኒውክሌር ጦርነት ልንገባ የምንችልበት ደረጃ ላይ አልደረስንም ከማለታቸው በተጨማሪ ወደ ኒውክሌር ጦርነት ይገባሉ የሚለው ድምዳሜ አስደንቆኛል ብለዋል። India has zero tolerance for terrorism. ህንድ ለሽብርተኝነት ምንም አይነት ትግስት የላትም። ለኒውክሌር ስጋት ስም ማጥፋትም እጅ አትሰጥም። ከፓኪስታንም ጋር ቢሆን በራሷ ነው የሁለትዮሽ ድርድር ያደረገችው። እነዚህን ጉዳዮች በተመለከተ ግራ መጋባት ሊኖር አይገባም። There should be no confusion in any quarter in that regard. የውጭ ጉዳይ ሚኒስትሩ ቀደም ብለው የጀርመን ጋዜጣ ጋር በነበራቸው ቆይታም ቢሆን አውሮፓ የራሱ የጸጥታ ጉዳይ ላይ ያተኩር ሲሉ ወርፈዋል። የግጭት አረዳድም ቢሆን በአውሮፓና የሌላው ዓለም ክፍል የተለያየ ነው ብለዋቸዋል። በእርግጥም የአውሮፓ አህጉር ዛሬም የቀጠለ ደጋግሞ የኒውክሌር ጦርነትን ያመጣ ይሆን የሚል ስጋትን ያሳደረው የሩሲያ ዩክሬን ጦርነት እየተካሄደበት ያለ አህጉር ነው። ምንም እንኳን ህንድ በውጭ ጉዳይ ሚኒስትሯ ጃይሻንካር በኩል ኒውክሌር የታጠቁት ህንድና ፓኪስታን ግጭት ወደ ኒውክሌር ጦርነት ሊያድግ ይችላል የሚለው ስጋት መሰረት አልባና ውሸት ነው ብትለውም በፓኪስታን የኒውክሌር ማዘዣ ቅርብ ርቀት ያለው ኑርካን የተሰኘው አየር ኃይል ጣቢያን ጭምር ኢላማ አድርጋ ነበር። ሆኖም የኒው ዴልሂ የውጭ ጉዳይ ሚኒስትሩ በእኛ ቀጠና ምንም አይነት ነገር ሲፈጠር ወደ ኒውክሌር ጦርነት ሊገቡ ይችላሉ የሚል ትርክት መኖሩ እንደ ሽብርተኝነት ያሉ አስፈሪ ተግባራትን ሊያባብስ ስለሚችል ይረብሸኛል የሚል ምላሽን ሰጥቷል። ግጭቱ በተኩስ አቁም መገታቱን ተከትሎ ጃይሻንካር ኔዘርላንድ፣ ዴንማርክና ጀርመንን እየጎበኙ ባለበት ለሚነሱባቸው የግጭቱ ጥያቄዎች ለአውሮፓውያኑ ምላሽ እየሰጡ ይገኛሉ። አሜሪካ ለተኩስ አቁሙ ስምምነት ምስጋና ይገባታልን ተብለው ለተጠየቁትም ቢሆን በዚህ ጥቃት እኮ የፓኪስታንን ዋና ዋና የወታደራዊ ማዕከሎች አጥቅተናል፣ ድርድሩንም ቢሆን ወታደራዊ አዛዦቻችን ከፓኪስታን ወታደራዊ አዛዦች ጋር ፊት ለፊት ተደራድረው ያደረጉት ነው። ምስጋና የፓኪስታን አሁን ማቆም ፈልጋለሁ እንድትል ላደረጋት የህንድ መከላከያ ነው ማለታቸውም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለቱን የኒውክሌር ባለቤቶች ግጭት ዩኤስ አሜሪካ በተኩስ አቁም እንዲቆም ብቻ ሳይሆን ያደረገችው የኒውክሌር ግጭት ነው ያስቀረችው ማለታቸው ይታወሳል። ሆኖም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለኒውክሌር ስም ማጥፋት ትግስት የለንም፣ ህንድ የኒውክሌር ስጋትን አትፈራም የሚል ምላሽንም ሰጥተዋል። ምንም እንኳን ህንድ ወደ ኒውክሌር ጦርነት አንገባም ብትልም ኒው ዴልሂም ሆነ ኢስላማባድ ኒውክሌርን በየብስም በባህርም በአየርም መጠቀም የሚችሉ ሀገራት ናቸው። ደጋግመው ወደ ግጭት የገቡ ሀገራት መሆናቸውም ግጭታቸው ከከፋ ወዳላቸው የመጨረሻው የጦር መሳሪያ ኒውክሌር ግጭት እንዳይገቡ
ይሰጋል። ህንድ ከ172 እስከ 180፣ ፓኪስታን ደግሞ 170 የኒውክሌር ተተኳሽ አረሮች አሏቸው። የህንድ የአየርም ሆነ የባህር የኒውክሌር ተሸካሚ መሰረተ ልማቶች ከፓኪስታን የበለጠ ያሏት ሲሆን ኒውክሌር መሸከም የሚችል ሰርጓጅ መርከብን በመገንባትም ላይ ናት። ፓኪስታን በጎርጎሮሳውያኑ 1998 የኒውክሌር ሙከራ ካደረገች ወዲህ የኒውክሌር አጠቃቀሟን የሚገድብ ህግን በይፋ አልደነገገችም። እንደምትሆን በጎርጎሮሳውያኑ 2003 ለኬሚካልና ባዮሎጂካል የጦር መሳሪያዎች ጥቃት ምላሽ ኒውክሌር መጠቀም እንደምትችል ለራሷ ፈቅዳለች። በተለያየ ጊዜም ከከፍተኛ ባለስልጣኖቻቸው አፍ አስፈላጊ ከሆነ ኒውክሌር ሊጠቀሙ እንደሚችሉ ሲገልጹ ተሰምቷል። ከነዚህ መካከልም በጎርጎሮሳውያኑ 2002 የፓኪስታን ፕሬዝዳንት የነበሩት ፐርቬዝ ሙሻራፍ አስፈላጊ ከሆነ ህንድ ላይ ኒውክሌር ልንጠቀም እንችላለን ማለታቸውና በ2016 የህንዱ መከላከያ ሚኒስትር ህንድ በምንም አይነት ፖሊሲ አትገደብም ማለታቸው ይጠቀሳል። በ2022 ህንድ በድንገት የኒውክሌር ተሸካሚ ክሩዝ ሚሳኤልን አስወንጭፋ ወደ ፓኪስታን ግዛት 124 ኪሎ ሜትር ገብቶ በሲቪል ዜጎች ላይ ጥቃት ማድረሱም ይታወሳል። ሁለቱ ሀገራት የኒውክሌር ባለቤቶች መሆናቸው በተደጋጋሚ ግጭት የሚያጋጥማቸው መሆኑ በቅርቡም ወታደራዊ መሰረተ ልማቶችን ጭምር ኢላማ ያደረገ ግጭት ውስጥ መግባታቸው ወደ ኒውክሌር ግጭት ይገቡ ይሆን የሚል ስጋትን አሳድሮ የነበረ ቢሆንም ህንድ እንዲህ አይነት ስጋት ያላቸውን በተለይ ምዕራባውያንን መሰረት አልባ ስጋት ነው ብላቸዋለች።